ጤና ይስጥልኝ። የዕለተ ሐሙስ ሐምሌ 30 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የብልጽግና ፓርቲ በምክክሩ ዙሪያ አባላቱን ዳግም በዝግ ማነጋገሩን ዋዜማ ሰምታለች። እንደ ምንጮች ገለጻ የብልጽግና ፓርቲ ቀደም ሲል ምክክሩን በሚመለከት ዝግ ስብሰባ ያካሄደበትን የአዲስ አበባ ኮንቬንሽን ማዕከል ቦታ በመቀየር አመራሮቹንና በምክክሩ የሚሳተፉ አባላቱን በዝግ ሰብስቦ መክሯል። በዚህም ዳግም በተጠራው ስብሰባ ላይ በጉባኤው እየተከናወኑ ባሉ ውይይቶች በስልታዊ ቡድኖች አደረጃጀት እና ፓርቲው በምክክሩ ሂደት ሊኖረው በሚገባው የጋራ አቋም ዙሪያ ሰፊ አቅጣጫ መሰጠቱ ተጠቅሷል። የስብሰባ ቦታው የተቀየረበት ዋና ምክንያትም የአባላቱን ትኩረት ሙሉ በሙሉ በምክክሩ ሂደት ላይ ለማድረግና በውስጣዊ ቅንጅት የበለጠ ለማጠናከር ታስቦ ነው ተብሏል። በሌላ በኩል ኮሚሽኑ ቀደም ሲል እስከ 4000 የሚደርሱ ተመካካሪዎችን እንደሚያሳትፍ ገልጾ የነበረ ቢሆንም ዋና ኮሚሽነር መስፍን አራያ በቅርቡ በሰጡት መግለጫ የነባር ተመካካሪዎች ቁጥር ከታቀደው ያነሰ መሆኑን ማስታወሳቸው ይታወሳል። ይሁንና በአሁኑ ወቅት በጥቃቅንና በንዑስ ቡድን ደረጃ የተካሄዱ ውይይቶችን አልፈው በቀጥታ በስልታዊ ቡድኖች ደረጃ በተጀመሩ ምክክሮች ላይ አዳዲስ ተመካካሪዎች እየተቀላቀሉ እንደሚገኙ ምንጮች አረጋግጠዋል። ምክክሩን በአዲስ ተመካካሪነት ከተቀላቀሉት መካከል በምክክሩ ለመሳተፍ ሲጥሩና የኮሚሽነሮቹን ደጅ ሲጠኑ የነበሩ ግለሰቦች እንደሚገኙበት የተገለጸ ሲሆን ኮሚሽኑ አዳዲስ ሰዎችን ያስገባበት አሰራርና መስፈርት ግልጽ አለመሆኑ ጥያቄ ፈጥሯል። በተጨማሪም በጥቃቅንና በንዑስ ቡድን ደረጃ ሲመካከሩ ከነበሩ አጀንዳ ተነስተው መታወቂያቸው ተቀይሮ ወደ ሌላ አጀንዳ የተዛወሩ ተመካካሪዎች መኖራቸው ተሰምቷል። ኮሚሽኑ ዝውውሩ የተደረገው ጥያቄ ቀርቦላቸው የመታወቂያ ህትመት የዘገየባቸው በመሆኑ ነው ቢልም እነዚህ አካላት ከመጀመሪያው ጀምሮ ባልተሳተፉበትና ሐሳብ ባልሰጡበት አጀንዳ ላይ አስተያየትም ሆነ ድምጽ መስጠት የለባቸውም ሲሉ የተወሰኑ ተመካካሪዎች ቅሬታቸውን በማቅረብ ላይ እንደሚገኙ ማወቅ ተችሏል። በአገር ግንባታና በሁለቱ ከተሞች አጀንዳዎች ዙሪያ በነበረው በስልታዊ የቡድኖች ምክክር ሂደት ወቅት አድማ የመቱ ተመካካሪዎች መታየታቸውን የጠቆሙት ምንጮች ብሔራዊ ቋንቋ ይኑር ወይም አይኑር የሚለው ጉዳይ እንዲሁም የአዲስ አበባ ህጋዊ አቋም ጉዳይ ተመካካሪዎችን የምክክር ሂደቱን አቋርጠው ለመውጣት ያደረሱ ምክንያቶች መሆናቸውን ገልጸዋል። ይሁንና አድማ መተው ከምክክሩ ራሳቸውን አግለው የቀሩ ተመካካሪዎች ወይም የተመካካሪዎች ቡድኖች አለመኖራቸውን ሰምተናል። ዋዜማ ያነጋገረቻቸው ተመካካሪዎች በምክክሩ ሂደት ተመሳሳይ አቋም የሚያንጸባርቁና በቡድኑ የሚወስኑ አደረጃጀቶች እየተበራከቱ መምጣታቸውን የገለጹ ሲሆን በክልል በሃይማኖት በፓርቲና በሌሎች ማንነቶች ምክንያት የተሳሰሩና በምክክር ሂደቱ ተመሳሳይ አቋም በማራመድ ላይ የሚገኙ ቡድኖች ከምክክሩ ጅማሮ አንስቶ እንደሚስተዋሉ ተናግረዋል። አዲስ ስታንዳርድ የበይነመረብ ሚዲያ ባለፉት ቀናት ዋና አዘጋጁ ታግቶ እንደነበር አስታወቀ። ንብረቶቹም በጸጥታ ኃይሎች መወሰዳቸውን ገልጧል። በ3 ቋንቋዎች መረጃ የሚያቀርበው አዲስ ስታንዳርድ እንዳስታወቀው ሐምሌ 25 2018 ዓ.ም ዋና አዘጋጁ ዮናስ ከድር በጸጥታ አካላት ታፍኖ ከ24 ሰዓታት በኋላ ተለቋል። በተያዘበት ወቅት ረዥም የቃል ምርምር እንደተደረገበትም ገልጧል። ሐምሌ 26 ቀን ደግሞ የታጠቁ የጸጥታ አካላትና የደህንነት ሰራተኞች የሚዲያ ተቋሙ ቢሮ በመግባት የስቱዲዮ መገልገያዎችን፣ የቀረጻ መሳሪያዎችንና ሌሎች ንብረቶችን በግዳጅ መውሰዳቸውን እንዲሁም የተወሰኑ ዕቃዎችን መስበራቸውን የድርጅቱ መግለጫ ያትታል። ሰኞ ሐምሌ 27 ቀን አዲስ ስታንዳርድ ለ16 ዓመታት ሲሰራበት ከቆየው የኪራይ ህንፃ ለቆ እንዲወጣ እንደተደረገና ከድርጊቱ ጀርባ የጸጥታ ኃይሎች ግፊት እንዳለበት አብራርቷል። ድርጅቱ ጉዳዩን በህጋዊ መንገድ በፍርድ ቤት ለመሟገት መዘጋጀቱንና የሚመለከታቸው የመንግስት አካላት ለህግ ተገዢ እንዲሆኑ ለመገናኛ ብዙሃን ነጻነትም ጥበቃ እንዲያደርጉ ጠይቋል። አዲስ ስታንዳርድ በመንግስት ጸጥታ ኃይሎች ጥቃት ሲደርስበት ያውኑ የመጀመሪያ ጊዜ አይደለም። ከወራት በፊት የመገናኛ ብዙሃን ባለስልጣን የሚዲያውን የምዝገባ ፈቃድ መንጠቁ ይታወሳል። አዲስ ስታንዳርድ ያለ አግባብ ተነጥቅ ያለውን ፈቃድ ለማስመለስ ስራውን ሳያቋርጥ በፍርድ ቤት ክስ መስርቷል። አዲስ ስታንዳርድ በኢትዮጵያ የፕሬስ ነጻነት እንዲረጋገጥ፣ አጥፊዎች እንዲለዩና ተጠያቂ እንዲደረጉ ለመንግስትም ጥሪ አቅርቧል። ባለፈው ሳምንት የመገናኛ ብዙሃን ባለስልጣን የሥነ ምግባር ጥሰት ፈጽመዋል እንዲሁም ህግ አላከበሩም ላላቸው ለአሃዱ ሬዲዮና ለአርትስ ቴሌቪዥን የመጨረሻ ማስጠንቀቂያ መስጠቱ ይታወሳል። በወርቅ ኮንትሮባንድና በህገ ወጥ ነዳጅ ሽያጭ የተሳተፉ የመንግስት አመራሮችን ጨምሮ በመቶዎች የሚቆጠሩ ግለሰቦች ተጠያቂ መደረጋቸውን የመንግስት ኮሚኒኬሽን አገልግሎት አስታወቀ።
በወርቅ ኮንትሮባንድ የተሳተፉ የውጭ ዜጎችንና የመንግስት ኃላፊዎችን ጨምሮ 183 ግለሰቦች እንዲሁም በነዳጅ ህገወጥ ሽያጭ የተሳተፉ 38 የመንግስት አመራሮችና ሌሎች 650 ግለሰቦች በህግ ተጠያቂ መደረጋቸውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ ተናግረዋል። በማዕድኑ ዘርፍ የወርቅ ምርትን ከገበያ ውጪ በማድረግ ወንጀል የተሳተፉ አምራቾች፣ የውጭ ሀገር ዜጎች፣ የመንግስት ኃላፊዎችና የጸጥታ መዋቅር አመራሮች በቁጥጥር ስር መዋላቸውን ጠቅሰው በተመሳሳይ በህገወጥ መንገድ የሽፋን ደብዳቤ በማዘጋጀት ነዳጅ መደበቅና አየር ባየር መሸጥ ላይ የተሰማሩ አመራሮች፣ ማደያዎችና አቅራቢ ኩባንያዎች ላይ የህግ እርምጃ ተወስዷል ብለዋል። ሰው ሰራሽ እጥረት የፈጠሩ 13 አቅራቢዎች ማስጠንቀቂያ የተሰጣቸው ሲሆን ከ7000 በላይ ህገወጥ የንግድ ድርጅቶችና መጋዘኖች መታሸጋቸውን የገለጹት ሚኒስትሯ በባንክ ማጭበርበር የተሰማሩ 36 ሰዎች እንዲሁም ሽፋን ይሰጡ የነበሩ 7 የክሪፕቶከረንሲ መተግበሪያዎች መታገዳቸውን አብራርተዋል። በተጨማሪም ህገወጥ የኃይል ሽያጭ ውል ባሰሩ የኢትዮጵያ ኤሌክትሪክ ኃይል ኃላፊዎች፣ በህገወጥ የሰዎች ዝውውርና ጉቦ በተሳተፉ የስራ ክህሎት ሚኒስቴር ሰራተኞች እንዲሁም የግብር ማጭበርበር በፈጸሙ 91 የገቢዎችና ጉምሩክ ተጠርጣሪዎች ላይ እርምጃ ተወስዷል ብለዋል። ከቀናት በፊት የስራና ክህሎት ሚኒስቴር የስራ መረጃ ዘርፍ ከፍተኛ ኃላፊዎች በከባድ ሙስና ወንጀል ተጠርጥረው ፍርድ ቤት መቅረባቸው ይታወሳል። 31.1 በመቶዎቹ ታራሚዎች በተደጋጋሚ ወንጀል ውስጥ እንደሚገቡ አዲስ ጥናት አመላከተ። የፌዴራል ሕግና ፍትህ ኢንስቲትዩት የወንጀል ተደጋጋሚነትና የማረሚያ ቤት ሚና በኢትዮጵያ የሕግ ማዕቀፍና አተገባበር ስርዓት በሚል ርዕስ ያካሄደው ጥናት ይፋ እንዳደረገው በጥናቱ መሰረት በተደጋጋሚ ወንጀል ፈጽመው ወደ ማረሚያ ቤት ከተመለሱ ታራሚዎች መካከል 37.1 በመቶ የሚሆኑት ዳግም ወደ ወንጀል የገቡት በቀጥታ ከእስር በኋላ በገጠማቸው የስራ እጦትና የገንዘብ ችግር ምክንያት መሆኑን በጥናቱ ገልጧል። ቀሪዎቹ 62.9 በመቶ የሚሆኑት ታራሚዎች ከእስር ሲፈቱ አስፈላጊው የቅድመ ዝግጅት ድጋፍ አለመኖር፣ በማህበረሰቡ ዘንድ የሚገጥማቸው መገለልና በቂ የስነ ልቦና ማማከር አገልግሎት አለመገኘት ለችግሩ እንዳጋለጣቸው ተጠቅሷል። በተጨማሪም በማረሚያ ቤት ውስጥ ያለው ነባራዊ ሁኔታ ለተጨማሪ ወንጀል መማሪያ እድል የሚፈጥር መሆኑ በጥናቱ ተመላክቷል። ታራሚዎቹ በተደጋጋሚ በቁጥጥር ስር ሲውሉ ይፈጽሟቸዋል ተብለው ከተለዩት የወንጀል አይነቶች ውስጥ ስርቆት፣ ደረቅ ቼክ፣ አደንዛዥ ዕፅ ማዘዋወር፣ ህገወጥ የሰዎች ዝውውርና አስገድዶ መድፈር ዋነኞቹ ናቸው። በአገር አቀፍ ደረጃ በ127 የፌዴራል ማረሚያ ቤቶች በሚገኙ ተደጋጋሚ ታራሚዎችና ባለሙያዎች ላይ የተካሄደው ይህ ጥናት እንደሚያሳየው ከተሳታፊዎቹ 59.9 በመቶ የሚሆኑት አንድ ጊዜ፣ 31 በመቶ የሚሆኑት ሁለት ጊዜ፣ 8.7 በመቶ የሚሆኑት ደግሞ 3 ጊዜ በእስር ቤቶች ውስጥ ቅጣታቸውን የወሰዱ ናቸው። ለዕለቱ የያዝናቸው የዋዜማ ዜናዎች እነዚህ ነበሩ። ጤና ይስጥልኝ።